ሰላም ተመልካቾቼ ዛሬ የበቆሎ እሸትን አስመልክተው ማለትም ወቅቱ ስለሆነ በማንኛውም ገበያ ላይ ስለሚገኝ እሱን አስመልክተን በጣም ገራሚና ጣፋጭ የሆነ የፓስታ ሶስ እንሰራለን ማለት ነው። የምትወዱት ጤናማ የሆነ ሬሲፒ ነው። በተለይ ደግሞ በቆሎ ለምትወዱ ሰዎች በጣም አስፈላጊና ሁነኛ የሆነ መንገድ ነው። እንድትጠቀሙ ስል በትህትና እጠይቃለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። አብራችሁን ቆዩ። መልካም ቆይታ። ሌላው የሚያስፈልገን ሽንኩርት ነው። መጥበሻችንን ካጋልን በኋላ ዘይታችንን እንጨምራለን። ቅቤ ብትጨምሩ ደግሞ የበለጠ አሪፍና ለስላሴ ይሰጠዋል ማለት ነው። ሽንኩርታችን ላይ እንጨምራለን። ጨው እንጨምራለን። ሽንኩርቱን የበለጠ ቶሎ በፍጥነት እንዲበስል ያደርግልናል እና ለስላሳ እንዲሆን ያደርገዋል። በቆሎ መጨመር በቆሎ በጣም አሪፍ ቃና እስከሚያመጣ ድረስ ወይም ደግሞ በጣም እስከሚበስል ድረስ መጥበስ አለብን። የከተፍነው ነጭ ሽንኩርት መረቅ ወይም ደግሞ ውሃ መጨመር ትችላላችሁ። ውሃ ጨምረን በደንብ ማብሰል። አሁን በቆሎ ደርሷል። አውጥተን እናቀዘቅዘዋለን። ምክንያቱም በማሽን መልሰን ስለምንፈጨው ነው። ከፈጨን በኋላ ደግሞ መልሰን አጥለን ፓስታችን እንሰራለን ማለት ነው። ስለዚህ እናወጣዋለን። አቀዘቅዝነው በኋላ የጁስ ጆጋችን ውስጥ ጨምረን እንፈጨዋለን። ምስሉ ላይ እንደምታዩት ይሄን ይመስላል የፈጨነው በቆሎ ማለት ነው። በጣም ደስ የሚል ከለር ነው ያለው። የፈጨነውን ማጥለል ፈጭተን ካጠለልነው በኋላ ያገኘነው ቴክስቸር ይሄንን ይመስላል። በጣም ገራሚ የሆነ ክሬም ያገኘነው። ስለዚህ ይሄንን መልሰን እንሰራዋለን። መጥበሻችንን አግለን ቅቤ ወይም ዘይት መጨመር፣ የተፈጨ ወይም ደግሞ በጣም የደቀቀ ነጭ ሽንኩርት፣ እሱን ቀስ አድርገን ሳያረብን በደንብ እንጠብሰዋለን። እንደዚህ ከጠበስነው በኋላ ተመልካቾች የሰራነውን የበቆሎ ሶስ እላዩ ላይ መጨመር። እዩት እንዴት እንደሚያምር። በጣም የሚገርም ቴክስቸር ነው ያለው። ከለሩም በጣም የሚገርም ነው። በዛ ላይ ደግሞ በጣም ጣፋጭ ነው ሲበዛ ማለት ነው። ለፓስታ በቃ ሊሄድ የሚችልና የሚሄድ ዋነኛ የሆነ ሶስ ነው። ሞክሩት፣ ደጋግሜ የምለው ሞክሩት። ቅመሞቻችንን እንቀምመዋለን የበለጠ ጣዕም ለማምጣት። የሀበሻ ቅመሞችን የተጠቀምኩት ኮረሪማ ሳይበዛ በጣም በትንሹ፣ ቁንዶ በርበሬ፣ ጨው፣ በደንብ ማዋሃድ መቀላቀል። ዋነኛው ግብአታችን ገውዝ ነው። የተፈጨ ገውዝ በኮረኒ ፓስታ የምትወዱትን የፓስታ አይነት መጨመር፣ ጨው መጨመር፣
ይህ ሬሲፒ የእኔ ወይም አዲስ ፈጠራ አይደለም። በየትኛውም ዓለም የሚሰራ በጣም ተወዳጅና ገራሚ የሆነ የሬሲፒ ወይም ደግሞ ጣፋጭ የሆነ ሶስ ነው። ነገር ግን ይህንን ሶስ አሰራር በአበሻ ስታይል ቅመሞችን በመቀየር ሰርቸዋለሁ። በጣም ጣፋጭ ገራሚ የሆኑ እንዲሁም አገርኛ ሁሌም የማይጠፉ ቅመሞችን በመጠቀም ሰርቸዋለሁ እና በጣም እንደምትወዱት እርግጠኛ ነኝ። ሞክሩት፣ ትወዱታላችሁ። የቀቀልነው መኮረኒ እንጨምራለን። አሁን ፓስታችንን እንጨምራለን። ወደ ራሱ እየጮኸ ነው። ጋርኒሽ ላዩ ላይ መበተን